ሩታ ሀብቴ ዛሬ በፈረንጅ ቤት መታለችና የአብርሽ ተላላኪ መጥቷል ቤቷ። ደስታ አይሆንሽም ምናምን እያሉ እያሽቃበጠ ነበር። ፈረንጁም አለበት ወንድሟም አለበት ማለት ነው። ነገር ግን የአብርሽና ሩታ ትዳር ማለት ነው የማንም መደበሪያና የማንም መሸቀያ ሲሆን እንደገና ደግሞ እኛ እንመራዋለን፣ እኛ የምንፈልገው ነው፣ እናንተ የምትጋቡት እኛ በምንመርጠው ነው። ሄርሜላ ትሆናለች፣ አብርሽ ሩታ ደግሞ ደስታ አይሆንሽም ብለው የሰውን ትዳር እኛ እንመራለን ብለው ሲነሱ በጣም የመረራችሁና በጣም ያሳለቻችሁ ሰዎች እስቲ ላይክ አድርጉ። እኔ በጣም ገርሞኝ ነው ዛሬ ማለት ነው። ማለት አንድ ሰው የራሱን ፍላጎት ነው መኖር የሚፈልገው እና የራሱን ማንነት ማንበጣረቅ የሚፈልገው። እኔ ማንም ሰው ቢለኝ የትዳሬን በሰው አላጠፋም። ማንም ሰው ይሄን አግቢ ብሎኝ አላገባም። ማንም ሰው እኔን ይጎዳል ብሎ ማንም ሰው አይጎዳኝም። ሩታ ደግሞ ብዙ ጊዜ ተናግራል። ታወዳኔ አልሰበርም፣ አላለቅስም፣ በድሮ ተሰብሬ ተለቅሼም ወጥቶልኛል፣ አይመለከታችሁም ብላ ብዙ ቀን ቪዲዮ እየተናገረኝ ነበርና ዛሬም ደስታ ይጎዳሻል፣ ሀብታም ነው ብር አለው፣ ነገር ግን ይጎዳሻል ተይ ያላት ነው። የአብርሽ ተላላኪ ነው በነገራችን ላይ። አብርሽ እዛ በሌላ ቪዲዮ እንደዛ ብሎ እንደማያውቀው የመጣው ተላላኪው ነው። ደስታም እንግዲህ በሰዓቱ ሊቀርበው ይችላል። ስለ ፓስፖርት ምናምን ደግሞ አዎ ስለሚጨርስላት ግዴታ ፓስፖርቷን ካሰጠው እንዴት ብሎ ነው የሚያውቀው? ይሄ ውሸት አይደለም። ሊርታዬ እውነት ነው ለመሄድ የተሰለፈችው እውነት እንደሆነና ደስታ ጋር መብረር እንደምትችል እርግጠኛ ዛሬ ምስጢር ወጣል በድንገትም ቢሆን። ይሄን ደግሞ እውነቱን ለማወቅ ስለሚፈልጉ ነው አብርሽ ይሄን ነገር የላከው። ፓስፖርቱ ከሱ ጋር ነው ብለህ ጠይቃት ብሎ ስለላከው ነው እንጂ እውነት ደስታ አውርቶት አይደለም። በግምት እርግጠኛ ሆኖ ገንዘብ እንዳለው ደስታ አሸናፊ እንደሆነና ሀብታም እንደሆነ ስለገባው አብርሽ በሰው ላይ ሂዶ ይሄ ልጅ የላከው አብርሽ ነው። ይሄ የነሱ ህይወት ለምንድን ነው ሌላ ሰው እንዲመራው ፈቃደኛ የሆኑት? እዚህ ላይ የገባችሁ በኮሜንት አብርሃም አንተ ይዛት ባትሄድ ራሱን ይዣት መሄድ አይቀርም ብየዋለሁ። አንድ ሰው የሆነ ነገር ስላለኝና ስላላለኝ ነገሮችን ዝም ብዬ ምተው ወይም ጀምር ስፈልግም እንትንምል አይነት ሰው አይደለሁም። አብርሃም ኖረም አልኖረም ደስታ ህይወትሽ ውስጥ አላስፈላጊ ሰው። ደስታን ከህይወትሽ ውስጥ አስወጥተሽ እኛ ምንም የብርም ችግር የለብንም፣ ምንም ችግር የለብንም። እሱ እስከ ብር ድረስ ነው የሚያስብ ነው። እኔ ደግሞ ብር ስላለው ብቻ አንቺ እንደዛ ሞድሽን እህቴ አሳልፌ መስጠት አልፈልግም። እና ማለት እኔና አብርሽ አብረን እንድንሆን ይሄ ነገር እየነገርከኝ ያለኸው ወይስ ምን? ብትሆኑ ደስ ይለኛል። እኔ እና እሱ ደግሞ በዛት በፍጹም አንድ ልንሆን ብትሆኑ ደስ ይለኛል። እኔ ደግሞ ሰምተሽ አይቼዋለሁ። አንተ ይዛት ባትሄድ ራሱን ይዣት መሄድ አይቀርም ብየዋለሁ። አንድ ሰው የሆነ ነገር ስላለኝና ስላላለኝ ነገሮችን ዝም ብዬ ምተው ወይም ጀምር ስፈልግም እንትንምል አይነት ሰው አይደለሁም። አብርሃም ኖረም አልኖረም ደስታ ህይወትሽ ውስጥ አላስፈላጊ ሰው። ደስታን ከህይወትሽ ውስጥ አስወጥተሽ እኛ ምን የሚያስብ በቃ ብር ስላለኝ የሆነ ነገር እንትን ማለት እችላለሁ ምናምን። እኔ ደግሞ ብር ስላለው ብቻ አንቺ እንደዛ ሞድሽን እህቴ አሳልፌ መስጠት አልፈልግም። እና ማለት እኔና አብርሽ አብረን እንድንሆን ይሄ ነገር እየነገርከኝ ያለኸው ወይስ ምን? ብትሆኑ ደስ ይለኛል። እኔ እና እሱ ደግሞ በዛት በፍጹም አንድ ልንሆን ብትሆኑ ደስ ይለኛል። እኔ ደግሞ ሰምተሽ አይቼዋለሁ። አንቺን ከደስታ ጋር ሆነሽ አንድ ቀን ያልተደሰትሽውን ደስታ አብርሃም ደግሞ ከሄርሜላ ጋር ሆኖ አንድ ቀን ያልተደሰተውን ደስታ አብራችሁ ስትሆኑ ያየነው ነው። ሁሉም ያየው ነገር ነው። እንዴት ከልባችሁ ነበር ስስቁ ሁሌ ነበር። ስለዚህ ፍቅራችሁም አሁንም እንዳለ ያስታውቅባችኋል። እልህ ይዟችሁ ነው። ይሄንን ነገር እንትን በሉትና ቅረፉትና አብራችሁ እንድትመለሱ ፈልጋለሁ። አሁን ይዞት መጣ። ለሩታ ለምን እንዲያት ነግራትም? እኔ ሩታን ቀጥታ ባገኛት እኮ ደስ ይለኛል። ስልኳ አይሰራም። ምናልባት በብሩክ በኩል ካገኘዋት ብዬ ነበር እና ዛሬ አብርሃም አሁን መንገድ ፈጥሮልኝ ከአንተ ጋር እሷ ጋር ልንሄድ ነው። እንሄዳለን። ያው ነገር ግን ልጁ አይሆንሽም ጨርሽ። እኔ እኮ ልጅ ማለት አንቺ ከደስታ ጋር ማለት እሱ ማለት የደስታ ተላላኪ ነው ወይም ደግሞ ደስታ የቀጠረው ነው እና ሲፈልግ ነው ይለዋል፣ ሲፈልግ ይድለዋል እና ቤተሰቡን አልፈለገውም ከህይወት ይውጣልኝ ብሎታል እና ደብሮታል። ቤተሰቡን ያው ደስታ ማይሆን ሰው ነው ምናምን ብሎ ከሄርሜላ ትንሽ ገንዘብ ተቀባበለ መሰለኝ። ሄርሜላ ማለት ነው። እሺ ቆይ እናውራ። ስለ ሄርሜላ ታውቀው ቻልክ ምናምን እኮ። ስለዚህ እንዴት ነው ከእሱ ጋር ጓደኛ ልትሆኑ የቻላችሁ? እሱ እዚህ የለ አንተ እዚህ፣ እንዴት ተገናኛችሁ? እና ጓደኛው ነው እንዴት አንገናኝ? ለዚህ ጥያቄ መልስ ሊኖር ይችላል። ነገሩ እውነት ከሆነ ለዚህ ጥያቄ በእርግጠኝነት መልስ ይኖረዋል። በቃ ላይ ይኸውልሽ ደስታን ራሱ በጠይቀ ይነግርሻል። እሱማ ምኑን ያውቀዋል? ዝም ብሎ ስለ እኔ ነው። የኔና እሱ ጓደኝነት ነው። እኔ ይኸውልህ የሚያደርጋቸው ልጅ ነው እንደፈለገ እየላክ እውነቱን ስነግርሽ ባለው አቅም አሁን ላይ ከአብርሃም ሊበልጥ ይችላል። በብዙ ነገር ሊበልጠው ይችላል።
ግን ደግሞ አብርሃም በፍቅር አይጠቃልሽ የፓስፖርቶችሽ ምናምን እሱ ጋር እንደሆነ ይሄና አለ ራነ ኖቤል በሆነ ታይም ሰጥተውት ነበር። አሁን ግን እጄ ነው ያለው። እስከዚህ ድረስ እሱ ጋር አይደለም። ፓስፖርት ማለት ቀልድ አይደለም። ዝም ብዬ የምሰጠው ነገሮችን ዝም ብዬ ምተው ወይም ጀምር ስፈልግ እንትን የምል አይነት ሰው አይደለሁም። በደንብ ነገሮችን አይቼ አንደርስታንድ አድርጌ ከዛ የሚሆነኝና ማይሆነኝን እኔ ራሴ ይወስናለሁ። አብሯት ከኔ ጋር መነቋቋር ከኔ ጋር የሆነ ነገር አቁም። እኔ ከአብርሃም ጋር ያለውን ነገር አስተካክዬ ወደ ቤትሽ እመልስሻለሁ አይነት ነገር ነው ልብኝ እንዴ እሱ ጋር የሚሄድ እሱን ነው እያልኩሽ ያለሁት። እሱን ነው ማይ ብር ስላለው የፈለገውን ነገር ማድረግ የሚችል አይነት ሰው ነው። ሰው ነው ሳይሆን ነው እያልኩሽ ያለሁት። እኔ ብር አንዴ ፈጣሪ ስትሆኑ ያየነው ነው ሁሉም ያየው ነገር ነው። እንዴት ከልባችሁ ነበር ስስቁልኝ ነበር። እናንተ ዘው ብሎ ወደ ሰው ወደ ህይወት ገብቶ ዘው ብሎ የሚወጣበት ታይም ነው እንዴ? በአሁን ሰዓት ትዳር ማለት ነው። የሩታየን ህይወት እኛን ምራውና እኛን ንምረጥልሽ እኛን የምንመራው ያንቺ ህይወት እኛ እናስተካክለው ብለው የሚነሱ ብዙ ነገር እያየን ነውና እስቲ ዛሬ እንግዲህ በፈረንጅ ቤት ሩታየ መታለይ። እስቲ ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ የመጣሁት እንግዲህ ሩታ በፈረንጁ ጋር መታለይ ማለት ነው። ድሮ የአብርሽ ጓደኛ የነበረው ደስታ ሊጎዳሽ ነው የመጣው። ደስታ በገንዘብ ነው፣ ገንዘብ አለው፣ ሀብታም ነው። በሀብቱ ተመክቶ አንቺን ሊጎዳሽ ነው የመጣው አለ። ይጎዳሽ ማጉዳት ማለት እናንተስ ምንድን ነው? ገንዘብ ያለው ሰው ይጎዳል እንዴ? ቆይማ እሷ አሁን ገንዘብ አለው ብላ ተጠጋችሁም ሰው ነው ያመጣላት አይደለ? ምንም የሆነ ለስራ ጓደኛ ብላ አስጠግተዋለች አይደለ? ያን ሰው የመጣው 2-3 ቪዲዮ በአብርሽ ቤት ነው። ያንንም እሷ ጋር እንኳን ላይፍ አላሳለፈም እና ለገናው ማለት ነው። እሱ ሀብታም ስለሆነ ብቻ ያሸንፋታል ብለው ለምንድን ነው የፈሩት? ግን አሁን እኮ ደስታ ፍቅረኛ ላለ ጓደኛ ታፍ እንኳን ለማጣ ጊዜ አልሰጡትም። እኔ በጣም የተከበረ ሰውና በጣም ኃይለኛ ሰው እንደሆነ የተረዳሁት ደስታ የሚባለው ሰውዬ በጣም ፈሩት። የቡታጀራ የተቦረች እና በጣም ነው የፈሩት። እስቲ ላይክ አድርጉ። ዛሬ እንግዲህ ሩታ ሀብቴ እንዴት እንዳማረባት ብታው። ይሄ ቪዲዮ ግን የትናንትና ነው፣ ያው የሁለታ ቪዲዮ ነው፣ አዲስ ቪዲዮ አይደለም ብዬ አስባለሁ። አለባበሷ የባለፈ ቪዲዮ ነው እና እስቲ ላይክ አድርጉ። እና በጣም ውሸታቸው አፋቸው ላይ በጣም ይታወቅ ነበርና እኔ አላቅም። እኔ ግሪስ ፋሚሊዎች እኔ ያው እናንተ ራሳችሁን በቃ ትታችኋል። እንደ አይነት አሽቃባጭ አይደላችሁም። እኔ ግን ዩቲዩበር ስለሆንኩኝ አንዳንድ ጊዜ ሳይ እመጣለሁ ማለት ነው። ቪዲዮ አስገብቼላችኋለሁ። ሲፋፊ የምትለውነን ነው ብላችሁ ታስባላችሁ ብዬ አስባለሁ ማለት ነው። እስቲ ላይክ አድርጉት። እና እኔ በሰው መመራ አይደለሁም፣ ራሴን ማስተዳደር የምችል ሰው ነኝ። ምን አስባችሁ ነው? እና ደስታ ጓደኛ ከሆነ አንተ ስለሱ መጥፎ ለምንድን ነው ይወዳሻል ብለህ የምትለኝ ብላ ስትለው መልስ የለውም፣ በእውነት መልስ የለውም። ለምን ደስታ ላይ አብርሽን አስበልጦ ከደስታ ጥቅም ስላልሰጠው ወደ አብርሽ ሄደው አብርሽ ሰርቶ እየከፈለ ነው ሴቱንም ወንድንም የሚቀጥራቸው እና ለዛ ነው ተከፍሎት ነው በነገራችን ላይ ብዬ ነው የማስበው። ለምን እንደዛ ያልኩበት ምክንያት አብርሽ ጋር ትናንትና ቪዲዮ ለቀው አይታችኋል በሌላ ቤት፣ ዛሬ ደግሞ በሩታ ቤት በፈረንጅ ቤት መጣ። ይሄ ምንድነው? አብርሽ እየቀጠራቸው ቅጥረኞች በንግግር ስለማይፈታሱ ነገሮችን እሱ ከሄርሜላ ጋር ለመዝናናት መውጣት ያስባል። እሱ ደግሞ ከአብርሽ ከአንተ ካላዝናናት እኔ ያዝናናታለሁ ብዬ ነው የመጣሁት አለ። ምን ቤት ነው ሩታን የሚያዝናናት? ሩታ ያገኘ ሰው እየወሰደ የሚያዝናናት እኮ ርካሽ ሴት አይደለችም። በጣም ጀግና ናት። እኔ የገንዘብ ችግር አለብኝ እንዳለችው አንተ ምንድን ነው የምታዝናናኝ አለ። ወይ ነው የምወስደኝ አለችው። በእውነት ነው የምላችሁ። በቃ አይምሯቸው ማለት ነው የሚያስበው ሚዲያንና ትክክለኛ ትልቅ ሚዲያ ላይ ነው ያለነው እና ያስተምራል አያስተምርም ብለው አያስቡትም። እኔ በጣም ነው የሚገርመኝ በነገራችን ላይ የሰው ልጅ ይሄ ነገር ያስተምረናል፣ ይሄ ነገር አያስተምረንም፣ ይሄ ነገር ህዝብ ይወዳል፣ ይሄ ነገር አያውቁም። በቃ ዝም ብለው ነው የሚናገሩት የመጣላቸውን ማለት ስነ ስርዓት የጎደለው ቪዲዮ ማለት ነው። እና እኔ ይሄ ልጅ እኔ ለምን እንደሆነ አላውቅም፣ አነጋገሩ አልተመቸኝም። የውሸት የተሞላ በቃ አይዲያ የራሱን ቅንጭላት ሳይሆን የተሞላ ነው የሚያወራውና የሆነ የተያያዘ ነገር ነውና እስቲ ላይክ አድርጉት እስቲ እናንተስ ይሄን ቪዲዮ። እና በጣም ነው የገረመኝ። እና እሷ ደግሞ ነብር ናት፣ ነቃች። እናንተ ሴት ልጅ ሲነቃ ማለት ነው ለካ አይደፈርም እንዴ! ለካ ራሳችንን ማስከበር እንችላለን ማለት ነው። በእውነት ነው የምላችሁ። እኔ በጣም ነው የገረመኝ በነገራችን ላይ ማለትም ሁሉ ነገር ሲናገር ማለት ነው አንድ የተቀበለችው ነገር የለም። እንዴት አንተ ልታቅ ትቻልክ?
ፓስፖርት ምናምንሽ ከሱ ጋር ነው፣ ብዙ ነገሮች ከሱ ጋር ነው ምናምን አለ። እስቲ ወንድ ልጅ ሆኖ የወንድ ልጅ ሚስጥር ሲያወጣ አይታችሁ ታውቃላችሁ? የመጀመሪያ ውሸታም ከዚህ ከአበጋዝ የበለጠ አጭበርባሪ ዛሬ ከሩታና ከፈረንጁ ጋር የመጣው ልጅ ነው። የእሷን ፓስፖርት ሰጠችው አልሰጠችው ለገና በረራ ትሄዳለች እና ፓስፖርቷን ትሰጠዋለች ብለው ሚስጥር ያስወጣት በዛ ነው። አያችሁት ንግግሯን አለ አይደለ? እንደሰጠችው ነው ቼክ ለማድረግ በምን ሄደ ከዛ ጋር ይቻለሁኝ ማስታወሻ ምናምን ብሎ እውነት አስወጣት። ለምን ሩታ ውሸት ስለማታውቅ ማለት ነው። ከአንቺ ጋር ከሱ ጋር ያለሽን ነገር ሁሉንም አቃውቅ ያለሁ ፓስፖርትሽ ምናምንሽ ሁሉ ነገርሽ ፎቶ ምናምን ከሱ ጋር አለ። እሷ ደግሞ ውሸት አታውቅም ነገረችው። አሁን አንድ ለትንሽ ጊዜ ሮቤል ወስዶ ሰጥቶታል። አሁን የሚስተካከል ነገር ነበር አለችው። ትክክል ናት። ውሸት ስላይደለ ለእሷ ይሄ አያሳፍራትም። ለምን ልትሄድ የተነሳች እሱ ጋራ የሆነ ነገር ልትጀምር የተነሳች ሴት ስለሆነ ምን ችግር አለ ቢያውቅ ምን አለ? እኔ በቃ ውሸታቸው ሰለቸኝ። የቡታጀራ ስቦሮች ውሸት ሰለቸኝ በቃ። እና አንዳንድ ቶክቶከሮች ደግሞ እኛ አድናቂ አይደለንም ፋፊ፣ እኛ አድናቂ አይደለንም ፕሮፋይል ቀይረናል። ድሮ ነበር እንደዛ አይነት ሙድ ሲራመድ የነበረው ማለት ነው። እኛ አብርሽ ነርታ ሲጣሉ ማለት ነው ፕሮፋይላችንን ቀይረናል በቃ እኛና ድንቅ ምናምን የሚባለው ያ ነገር የለም። አሁን ትተናል። ቶክቶክ ላይ ማንም ግሪስ ፋሚሊ የሚያሽቃብጥ የለም። አሁን እኮ ነው አንዳንድ ሰዎች እንደ ድሮዎቹ ከመቶ እንዳው 10% እንዳሉ አላውቅም እንጂ እኮ የሉም፣ ትተዋል። የራሳቸው ሙድ ነው ገባ ብለው ፈታ ብለው የሚወጡት ማለት ነው። እና አደነቃችሁ አላደነቃችሁ ሩታ ወደኋላ የምትልበት ምክንያት የለም። ደግሞ ሩታ እኔ በሰው የምመራ ሰው አይደለሁም፣ ሀሳቤን በማንም ሰው የምቀይር ሰው አይደለሁም፣ እኔ ራሴ ያውቃለሁኝ፣ ባካችሁ ተውኝ እያለች ነበረ። ለምንድን ነው ግን እንደ አብርሽ እሷን አፍቅር እሷን እንዲበል ብለው ስለሚመሩት እሷን ሩታንም እንደዛ በራሷ ቅንጭላት እንዳትወስን ሰው ልጅ ለምንድን ነው ግን እንደዚህ የሚረብሻቸው? ለምን አቋም እንደሌላቸው ነው የታወቀው ማለት ነው። እስኪ ኮሜንት ላይ እኔ እያንዳንዴ የገባኝን ነገር ነው የተናገርኩ ያለሁት። አብርሽና ሩታ በህይወታቸው ሰው ስለሚያስገቡ እኛም ገብተን በእነሱ ህይወት ላይ በጥብጥ ነው አይደለም። ለምን ራሳቸው ፍትህ ስለሌላቸው ማለት ነው። ሚዲያ ሲሉ ራሳቸውን ዝቅ አድርገው ስለሚሰሩ ሩታንም ትዳር እኛን መርጥልሻለን፣ የአብርሽንም አንተ ሄርሜላ አንተ ተሆነሃለይ፣ ይሄንንም ደግሞ ደስታ አይሆንሽም። እሺ ይሄ ምን ማለት ነው? ስለ ሰው ህይወት ሲጀመር ማንስ ምን አገባው? ስለኔ ማንነት ማንስ ምን አገባው? እኔ ምልሁን ራሴን ነኝ የማውቀው። አይምሮ የሚፈቅደውን እኔ ራሴ ነኝ የማውቀው እንጂ ማንም እየመጣ እኔ ፋፊ ይሄ አንቺ አይመጥንሽም ብሎ ቢለኝ ምን አገባው? ምን ገንዘብ ኖረው አልኖረው አንድ ወንድ ልጅ ስነ መግባሩ ነው የሚታየው። ገንዘቡ ሳይሆን አንድ ሴት ልጅ ይዛ እስከ ልጁ ጥብጥብ አድርጌ ነው የማሳድግልህ ልጅህን ብሎ ሲናገር ቀጥል ልድብን እንዳለው የቡታጀራ ዩቲዩበሮች በጣም ነው የተናደዱት። በእውነት ነው የምላቸው ቡታጀራ ዩቲዩበሮች በጣም ነው የተናደዱት። እስከነ ልጇ አወዳታለሁኝ አወስዳታለሁ ውጭ ሀገር ስላለ ብቻ ገንዘብ እንዳለው ደግሞ በደንብ ተረጋግጦ ነው የሚያውቁት። በደንብ ነው የሚያውቁት። እንደማያውቁት እንዳይሆን እንደሚሰሩት አይደለም። የደስታ ማንነት ብዙ ሰው ያውቀዋል። ለዛ ነው የፈሩት። ከነ ልጇ ተሄደች በቃ አብርሽ ከስራር ከሄርሜላ ጋር ደክርቶ እዚሁ ይንፈራፈራል ብለው ስለሚያስቡ ማለት ነው። ነው እኮ እንደዛ ነው። ሩታ ማለት ማንም ሰው ስለምትወደድ እና ማንም ሰው ህይወቴሽን እመራልሻለሁ ብሎ ሲነሳ እንዴት ነው ግን እኔ ግራ ገባኝ ነው እኮ የሰው ልጅ ሀሳብ። እኔ ማንነቴን የማውቀው እኔ ነኝ። ማን ነው ሰው ትዳር የሚመራው? እኔ በቃ እኛን ምራው በቃ አብርሽና ሩታ አቋም እንደሌላቸው በሰው እንደሚመራ ትዳራቸው ነው የሚያስቡት። እንዳለ በስራቸው ያሉት ሆዳም ናቸው እንዳለ። በገንዘብ የሚያምኑ ደግሞ በቃ ገንዘብ የሌለው ሚዲያ እንደማይወጣ አድርገው ሩታን በቃ ለምንድን ነው ግን ምን ነው በስነ ምግባር ልሽ አይመሩም? ሩታ እኮ ስነ ምግባሯ ብቻ በቂ ነው። ሚዲያ ላይ ማንነቷ ብቻ ሚዲያውን ይመራዋል፣ በቃ ይመራዋል። እኔ ለዛ ነው እንደዚህ ማሽቃብጠው በእውነት ማለትም ሴት ልጅ እኔ የተነካካ ነገር አልፈልግም፣ ጥርት ያለ ነው የምፈልገው፣ እኔ ባሌ ከማንም አይለጣጠፍም ብላ ለምትል ሴት አድናቂ በሆን ምን ችግር አለ? ምን ችግር አለ? እሱ ከሌላ ሴት ጋር ለመዝናናት ሊወጣ አይደል? እንደ አይነት ወንድ ነው እንግዲህ ጀግና ነው የሚባለው አይደለ? ሩታ ደግሞ ከልጇና ከደስታ ተፈታለች አይደለ? خلاص